ኤሚሬትስ ላይ አርሰናል ከፉልሃም ሌላ ወሳኝ ጨዋታ ለአርሰናል ማሸነፍ ልዩነቱን 6 ያደርሰዋል። ይሄ ደግሞ ሲቲ ላይ የበረታ ጫና ይፈጥራል። ስለዚህ የሊጉን ዋንጫ ለማንሳት ከማሸነፍ ውጭ ያለ አማራጭ ለአርሰናል ተቀባይነት የለውም። ጉዳት፣ ድካምና የለንደን ደርቢዎች መብዛት የአርሰናልን ፈተና በዚህ ውድድር ዘመን ከባድ አድርገውታል። እንወጣዋለን ግን የአርቴታ የጸና አቋም ነው። ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። የኦፕታ ሱፐር ኮምፒውተር ጨዋታውን የማሸነፍ ግምት በአብላጫው የሰጠው ለአርሰናል ነው። 72% አርሰናል ጨዋታውን ያሸንፋል ብሏል። አርሰናል ባለፉት ጨዋታዎች ከክፍት ጨዋታ ጎል ለማስቆጠር በጣም ሲቸገር አይተነዋል። በሊጉ ግን 17 የማዕዘን ምት ጎሎች አስቆጥሯል። ደጋፊው እንዴትም ባለ መንገድ አርሰናል ቢያስቆጥር በዚህ ሰዓት ግድ ያለው አይመስልም። ብቻ የነጥብ ልዩነቱ ሲቲ ከኤቨርተን ጋር ሰኞ እስኪጫወት ድረስ 6 ይሆንለት። ኒውካስልን በጣም በጠባብ ውጤት ነው 1-0 ያሸነፈው። የበረታ ጫናም ነበረበት እዛ ጨዋታ ላይ፣ ግን ደግሞ በስተመጨረሻ የሚያስፈልገውን 3 ነጥብ ማሳካት ችሏል። ከፉልሃሙም ጨዋታ በተመሳሳይ መንገድ ውጥረት ውስጥ መግባት ባይፈልጉ እንኳን የሚፈልጉት አንድ ነገር ካለ ጠባብ የሚሆን እንዴትም ባለ መንገድ ቡድናቸው ሲያሸንፍ ማየት ነው ደጋፊዎች። ሲቲ ከሜዳ ውጭ ከኤቨርተን ጋር የሚያደርገው ጨዋታ የሆነ አይነት ፈተና ይገጥመዋል ብለው ስለሚያስቡ ከዚህ ጨዋታ ማክሲመም 3 ነጥብ መውሰድ በፕሪሚየር ሊጉ ብቻ ሳይሆን በሻምፒየንስ ሊጉን በቀጣይ ከአትሌቲኮ ማድሪድ ጋር ለሚያደርጉት ጨዋታ ጥሩ የሞራል ስንቅ እንደሚሆን ያምናሉ። ግን ደግሞ ጨዋታው ቀላል ይሆናል ብሎ ማንም አያስብም። የደርቢ ጨዋታ ነው። ፉልሃም በንጽጽር አርፎ ነው የሚመጣው። ግን ደግሞ የአርሰናል ደጋፊዎች አንድ ተስፋ የሚያደርጉት ሌላ ነገር ካለ በሜዳው ካደረጋቸው 17 የፕሪሚየር ሊግ ጨዋታዎች አርሰናል ጎል ኮንሲድ ያደረገው በጣም በጥቂቱ ነው። 11 ጎሎች ብቻ ናቸው ኤሚሬትስ ላይ አርሰናል የተቆጠሩበት እና ደግሞ ኤሚሬትስ ላይ ሲጫወት ጎል ማስቆጠር ያልቻለው አንድ ጊዜ ብቻ ነው። ከአንድ በላይ ጎል ኤሚሬትስ ላይ ያስቆጠሩ ቡድኖች 2 ናቸው። የቅርቡ የበርንመዝ መጥፎ አጋጣሚ፣ ከዛ ውጪ ዩናይትድ 3-2 ሲያሸንፈው። ከዛ በተረፈ ተስፋ ከሚያደርጓቸው ነገሮች አንደኛው አሁን እንዲፈጥር ጎል እንዲያስቆጥር ከምንም ነገር ጎል እንዲያመጣላቸው የሚጠብቁትና የውድድር ዘመኑ እያለቀ ሲመጣ የሚበረታው ኤዜ ለአርሰናል ያስቆጠራቸው ጎሎች በሙሉ የተቆጠሩት ለንደን ላይ ነው። 7 ጎሎች ያስቆጥሯል በሊጉ፣ 7ቱም ለንደን ነው የተቆጠሩት እና ከዚህ ቀደም ለንደን ላይ በተደረጉ ጨዋታዎቻቸው ብዙ ጎል ያስቆጠሩ የአርሰናል ተጫዋቾች ከዚህ የበለጠ ኦሊቪዬ ዢሩ 14 ቶኒ አዳምስ 12 ነው እና የዜ በመጀመሪያው ሲዝን 7 ላይ ደርሷል እና በለንደን እንደዚህ መሰል ደርቢዎች ደግሞ ከዚህም በኋላ ጎል እንዲያስቆጥር ይጠበቃል። መግቢያ ላይ እንዳነሳሁት የዚህ ለንደን ደርቢዎች ጉዳይ ለአርሰናል በጣም ትልቅ ፈተና ነው። እንግዲህ ያለፉትን 3 ዓመታት ጨምሮ ከዚህኛው የውድድር ዘመን ጋር አርሰናል በጥቅሉ 84 የደርቢ ጨዋታዎች ያደርጋል። ይሄ በጣም ከፍተኛ ቁጥር ነው። 7 የለንደን ቡድኖች አሉ። አሁንም በአርሰናልና በዋንጫ መካከል እነዚህ ቡድኖች ተደቅነዋል። እንግዲህ የመጀመሪያው ከነዚህ መካከል ወይ ደግሞ ከቀሩት የደርቢ ጨዋታዎች መካከል አንደኛው ከፉልሃም ጋር ዛሬ የሚያደርገው ነው። ከዌስትሃም ጋር የሚደረግ ጨዋታ አለ። እንደዚህ እያለ አርሰናል ከነዚህ 7 የለንደን ቡድኖች ጋር ይጫወታል። እንግዲህ ቀጣዮቹ ጨዋታዎች ከበርንሌይ እና ከክሪስታል ፓላስ ጋር የሚደረጉ ናቸው እና የለንደን ቡድኖች መብዛት፣ የለንደን ቡድኖች በሊጉ ባለፉት ዓመታት በቁጥር በዝቶ መታየት ለአርሰናል በጣም ትልቅ ፈተና ነው። ምክንያቱም የደርቢ ጨዋታዎች ከፍተኛ ፉክክር አለባቸው፣ እልህ አለባቸው። አካላዊ ንክኪው፣ ያለመሸናነፍ ፍላጎቱ፣ ሁሉ ነገሩ በጣም የተለየ ነው። ስለዚህ ጨዋታው ላይ የተለየ ኢነርጂ ቡድኖች እንዲያወጡ ቢያሸንፉ እንኳን በጣም በውጥረት እንዲያሸንፉ ያስገድዳቸዋል። በእርግጥ አሁን ለንደን ቸልሲ ለመጨረሻ ጊዜ በ2017 ሊጉን ካነሳ በኋላ የዋንጫ አሸናፊ ቡድን አጥቷል። ይህንን የዋንጫ ድርቅ የማስታገስ ኃላፊነቱ ያርሰናል ነው። ግን ደግሞ ይሄንን የዋንጫ ረሃብ የማስታገስ ኃላፊነት ያለበት እንኳን ቢሆን ግን ደግሞ እነዚህን የለንደን ቡድኖች ማሸነፍ ለዚህ በጣም ወሳኝ ነው። በነገራችን ላይ ለረጅም ጊዜ የለንደን ቡድኖች ከዚህ በፊት ዋንጫ ሳይወስዱ የተጓዙት ከ1971 እስከ 1989 ባለው ጊዜ ነው።
እንግዲህ ከዛ በኋላ ረዥም የሚባለው እንግዲህ ቸልሲ አሁን 2017 ዋንጫውን አንስቶት ሌላ የለንደን ቡድን ዋንጫውን ሳያነሳው እስካሁን ድረስ መዝለቁ ነው። እና አርሰናል ይህንን ያደረገዋል ወይ? ከፊት ለፊቱ የቆሙትን እነዚህን የለንደን ቡድኖች ማሸነፍ ለዚህ በጣም አስፈላጊ ነው። አርሰን ቬንገር ከዚህ ቀደም በአርሰናል የአሰልጣኝነታቸው ወቅት በዩናይትድ ልክ ዋንጫ ላለማንሳታቸው ትልቁ እንቅፋት ወይ ደግሞ እንቅፋት ከሚሏቸው ነገሮች አንደኛው ብዙ የለንደን ደርቢ ጨዋታዎች ማድረጋቸው እንደሆነ ተናግረው ያውቃሉ። ትልቅ ዲስአድቫንቴጅ ነው ይላሉ። ከ1996 እስከ 2018 በዘለቀ ቆይታቸው የለንደን ቡድኖች ከኛ ጋር ሲጫወቱ እኛን በማሸነፍ ፍላጎት ስለሚነሳሱ ጨዋታዎቹን ከባድ ያደርጉብናል እና ደግሞ ይሄ የዋንጫ ጉዟችን ላይ እክል ይፈጥራል ብለው ነበር። በእርግጥ ፈርጉሰን ይህን ሀሳብ አልገዙትም። እንደውም እኛንን እንጂ በዲስአድቫንቴጅ ውስጥ የምንጫወተው አሉ በጊዜው። ምክንያቱም ሁሉም እኛን ለማሸነፍ በጣም ዲስፐሬት ነው። በተለይ ደግሞ በሰሜን ምዕራብ እንግሊዝ ያሉ ቡድኖች አሉ። ከዛ ደግሞ ላንክሻየር ውስጥ እነ ብላክበርን እና ቦልተን አይነት ቡድኖች መኖራቸውንም ሊያስታውሱ ሞከሩ። ሁለቱም የየራሳቸውን ፖይንት አንስተዋል። ልክ ነው። ዩናይትድ በሊጉ ዶሚናንት ቡድን ስለሆነ ዩናይትድን ማሸነፍ ከባድ እንኳን በጊዜው ቢሆን ዩናይትድን ዲስአፖይንት ለማድረግ ወይ ደግሞ እንደው ከዩናይትድ ጋር በሚደረግ ጨዋታ የሆነ ነገር ለመፍጠር መነሳሳት ጤናማነት ነው። ብዙ ጊዜ እንደዚህ ያለ ነገር አለ። ትንንሾቹ ትልልቆቹን ነጥብ በማስጣል ወይ ደግሞ በማሸነፍ የሆነ ታሪክ እንደሚሰሩ በማሰብ ይበረታታሉ። አርሰን ቬንገር የሚያነሱት ሀሳብ ግን በጣም መሰረታዊ ወይ ደግሞ ትክክል የሚባል ነው። ምክንያቱም የደርቢ ጨዋታዎች በጣም ፈታኝ ናቸው። ስለዚህ ለንደን አካባቢ ላሉ ቡድኖች በጣም ትልቁ አርሰናል ከሆነ ቬንገር በነበሩበት ጊዜ ኦፍኮርስ አርሰናል ነው የኋለኛው ምዕራፋቸው ወደ ኤሚሬትስ ከመጡ በኋላ ዋንጫ ለመውሰድ የሚቸገር ወይ ደግሞ ከፉክክር የራቀ ቡድን ይኖራቸው እንጂ በቬንገር የመጀመሪያ 10 ዓመታት ዩናይትድን የሚፎካከረው ቡድን አርሰናል ነው። ስለዚህ ለንደን ውስጥ ያሉት ቡድኖች ለንደን ውስጥ ካሉት ወይ ደግሞ ከተፎካካሪዎቹ ሁሉ ከፍ ያለውን አርሰናል የማሸነፍ ፍላጎት ይዘው ቢመጡ ወይ ደግሞ አርሰናልን ማሸነፍ እንደተለየ ስኬት ቢቆጥሩት አይገርምም። ከዚህ መነሻ ደርቢዎቻቸው በጣም ከባድ ነበሩ ማለት ነው። በእርግጥ ካለፉት 33 ዓመታት በፕሪሚየር ሊጉ አርሰናል የለንደን ቡድኖች ሚኒ ሊግ ቢሰራ በ16ቱ ቀዳሚ ሆኖ ጨርሷል። ይሄ ምን ያክል ዶሚናንት እንደሆነ ያሳያል። ቸልሲ በ10 አጋጣሚ ነው ቀዳሚ ሆኖ የጨረሰው። ቶትናም በ5 አጋጣሚ፣ ዌስትሃም እና ኩዊንስ ፓርክ ሬንጀርስ በአንዳንድ አጋጣሚዎች ካለፉት 33 ዓመታት የዚህ ሚኒ ሊግ መሪ ሆነዋል። ያለፉትን 3 ዓመታት ጨምሮ ነው እንግዲህ አርሰናል በ16ቱ መሪ ነው ያልኩት እና የለንደን ቡድኖች ላይ ያለውን ዶሚናንስ ያሳያል። ግን ፈተናው ቀላል አይደለም እና እነዚህ ጨዋታዎች በጣም ብዙ የአካል ንክኪ ያላቸው አእምሮንም አካልንም ጭምር የሚያደክሙ ናቸውና የአርሰናልን የትኩረት አቅጣጫ የማስቀየርም ትልቅ አቅም አላቸው። በእርግጥ በሚቀጥለው የውድድር ዘመን ከዌስትሃም ወይ ከቶትናም አንደኛውን ላናይ እንችላለን። ግን ደግሞ ሚልዋል ሌላ የለንደን ቡድን ነው። ወደ ፕሪሚየር ሊጉ ሊያድግ የሚችልበት ትልቅ አጋጣሚ፣ ትልቅ እድል አለ። ስለዚህ ከሁለት አንዱ ቢወርዱ ሌላ ደግሞ የለንደን ቡድን በፕሪሚየር ሊጉ ሊታይ ይችላል ማለት ነው እና ምናልባት ይሄ በአርሰናልና በዋንጫ መካከል ትልቅ እንቅፋት በዚህ የውድድር ዘመን ወይ ደግሞ ባለፉት ዓመታት አልሆነም የሚል ጥያቄ ማንሳት ተገቢ ይመስለኛል። እናንተ እንዴት ታዩታላችሁ? ምክንያቱም የደርቢ ጨዋታዎች መብዛት የአርሰናልን ፈተና ከፍ ስለሚያደርገው፣ በእርግጥ ምልልሱን ቀላል ያደርገዋል እዛው ለንደን ውስጥ ስለሚንቀሳቀሱ፣ ግን ደግሞ የጨዋታዎቹ አይነት የሚሰጠውም ትኩረት የፈተናውም አይነት በጣም ከባድ ይሆናል። የደርቢ ጨዋታዎች ስለሆኑ 7 የለንደን ቡድኖች ናቸው እንግዲህ ሊግ ውስጥ ያሉት። እንግዲህ አንደኛውን ፉልሃም ዛሬ ይገጥማል። በእርግጥ ፉልሃም ከአርሰናል ጋር ሲጫወት ጥሩ ሪከርድ አይደለም ያለው። ባለፉት 32 የሊግ ጨዋታዎቻቸው አርሰናል ከፉልሃም ጋር ተጫውቶ በሜዳው 25ቱን አሸንፎ በ7ቱ አቻ ወጥቷል። አንድም አልተሸነፈም እና ይሄ በፕሪሚየር ሊጉ ታሪክ ሁለት ቡድኖች እርስ በርስ ተጫውተው አንደኛው ተጋጣሚ አንደኛውን ሳያሸንፍ ረጅም ጉዞ ያደረገበት ጨዋታ ነው የፉልሃምና የአርሰናል። ስለዚህ ሜዳው ላይ አርሰናልን የማሸነፍ ልማድ የለው። ከዛ ውጪ ባለፉት 13 አጋጣሚዎቻቸው የፕሪሚየር ሊግ መሪ የሆነ ቡድን ገጥመው ባንዱም ማሸነፍ አልቻሉም ፉልሃሞች እና አሁን የፕሪሚየር ሊግ መሪ የሆነ ቡድን ይገጥማሉ። በአጠቃላይ በፕሪሚየር ሊግ ከተደረጉ 15 የፕሪሚየር ሊግ ጨዋታዎቻቸው
ፉልሃሞች ማሸነፍ የቻሉት አንዱን ብቻ ነው። በ10 ተሸንፎ በ4 አቻ ወጥተዋል። ይሄኛው አንድ ሽንፈት ግን የአርሰናል ደጋፊዎች ወደ ኋላ ተመልሰው ሲያስቡት በጣም የሚቆጩበት ነው። ታህሳስ 2023 ላይ አርሰናል በዛ የውድድር ዘመን 2-1 የተሸነፈበት የፉልሃም ጨዋታ ዋንጫ ላለማንሳቱ በጣም ትልቅ ምክንያት ከሆኑት አጋጣሚዎች አንደኛው ነው። ስለዚህ ከፉልሃም ጋር የሚደረግ ጨዋታ ደርቢ ስለሆነ ብቻ ሳይሆን ከዚህ ቀደም መጥፎ አጋጣሚ ፈጥሮባቸው ስለሚያውቅ በጣም በተለየ ትኩረት እንደሚያደርጉት ምንም ጥርጥር የለውም። እንዳልኩት ፈተና ይኖረዋል፣ ፈተና ይበዛዋል። ግን ደግሞ ታሪኩንም ያለበትንም ታሳቢ ያደረገ ኢኮኖሚካል እግር ኳስ ተጫውቶ አርሰናል ይህንን ጨዋታ እንዲያሸንፍ ኤክስፔክት ይደረጋል። ካለፉት 6 የሊግ ጨዋታዎቻቸው በ4ቱ ጎል ማስቆጠር አልቻሉም። በዚህ ምክንያት የአውሮፓ መድረክ ተሳትፏቸው ትልቅ ጥያቄ ውስጥ ወድቋል እና በፉልሃምና በአርሰናል ጨዋታ እነዚህ ነገሮች እንደ ታሪክ በጣም በትልቁ ሊነሱ ይችላሉ። የደርቢው ጉዳይ እንዳልኩት እንዳነሳሁት ሆኖ ሌላኛው በአርሰናል የውድድር ዘመን ግን ከነዚህ የደርቢ ጨዋታዎች ሌላ ትልቁ ፈተና ሆኖ ብቅ ያለው ነገር የዚህ የጉዳትና የድካም ጉዳይ ነው። ከዚህ መነሻ ሚኬል አርቴታ የፓሪስ ሳን ዠርማንና የባየር ሚኒክን ጨዋታ ለመዳሰስ ሲሞክር በመካከላችን ያለው ልዩነት የሌሊትና የቀን ያክል ነው፣ የጨለማና የብርሃን ያክል ነው ልዩነቱ ብሏል። የፕሪሚየር ሊጉ ቡድኖች ፒኤስጂና ባየር ሚኒክ የደረሱበት ልህቀት ወይ ደግሞ ከፍታ ላይ አይደርሱም የሚለውን ሀሳብ አይቀበለውም፣ ግን በጣም ፍሬሽ ናቸው ብሏል። እና ደግሞ በጣም መሰረታዊና ወሳኝ የሚባለው ለምሳሌ አርሰናል በዚህ ውድድር ዘመን ሊያሳካ ከሚፈልገው ነገር አንጻር የተጫዋቾች አቬላቢሊቲ ነው፣ የተጫዋቾች የመኖር ያለመኖር ጉዳይ ነው። ይሄ በጣም ወሳኝ ነው ብሏል። ይሄ ውሸት አይደለም። ግን ሰዎች የሚረሱት ላስታውሳቸው የምፈልገው ያለው ነገር የእንግሊዝ እግር ኳስ የፉክክር ደረጃ ከሌሎቹ በጣም የላቀ መሆኑን ነው። አርሰናል በ4 የተለያዩ ዋንጫዎች እየተፎካከረ በእርግጥ ከ2 ወጥቷል፣ 2 ላይ ያለ አሁንም በጣም ብዙ ጉዳቶች አምሰውታል፣ በብዙ ጉዳቶች ተሰቃይቷል። ፓሪስ ሳን ዠርማንና ባየር ሚኒክ በመጠኑ ጉዳቶች ነበሩባቸው፣ ግን ደግሞ ስኳድ ዴብዛቸው ወይ ደግሞ አብላጫውን የውድድር ጊዜ እነዚህን ተጫዋቾች በጤና ማግኘታቸው አንድ ነገር ነው። ከዛ ውጭ ግን የሊጋቸው የፉክክር ደረጃም ጉዳይ ትልቅ አድቫንቴጅ ሰጥቷቸዋል እና ደግሞ በወሳኝ ሰዓት እነዚህ ተጫዋቾቻቸው ተመልሰውላቸዋል። የሊግ የፉክክር ደረጃ በነገራችን ላይ እነዚህ ቡድኖች ትልልቅ ተጫዋቾቻቸው እንኳን ተጎድተው ወሳኝ ተጫዋቾቻቸው እንኳን ተጎድተው የሊጉን ዋንጫ ፊሽካው ከመነፋቱ በፊት መውሰዳቸውን አረጋግጠው ነው የሚጀምሩት። በመካከል ያላቸው ረፍት ከዛ ደግሞ ለምሳሌ በፓሪስ ሳን ዠርማን ኬዝ ከሻምፒየንስ ሊግ ወሳኝ ጨዋታዎቹ በፊት የሊግ ጨዋታዎቹ እየተገፉለት፣ በባየር ሚኒክ አጋጣሚ ደግሞ የውድድር ዘመኑ አጋማሽ ላይ ረዥም ረፍት በማድረግ ተጫዋቾቻቸው ለወሳኙ የውድድር ጊዜ ፍሬሽ ያደርጋሉ እና አርቴታ ሊያነሳ የፈለገው ይሄንን ነው። ለምሳሌ ፒኤስጂና የባየር ሚኒክ ተጫዋቾች ምን ያክል ፍሬሽ ናቸው ለሚለው ምን ያክል ተጫወቱ፣ ምን ያክል አረፉ የሚለውን ነገር ማሰብ ይኖርብናል ብሏል እና በዚህ ሌቨል እንደዚህ ያለ ኳሊቲ ያለው ጨዋታ ፍሬሽ ሳትሆን በፍጹም ልታሳይ አትችልም እና በጣም ብዙ ስታቶች ማየት ይኖርብናል። 2 የተለያዩ ዓለማት ነው ለማወዳደር የምንሞክረው አለ። ስለዚህ በፍጹም ሊወዳደር የማይችል ነገር መሆኑን ሚኬል አርቴታ አነሳ። ለምሳሌ አርሰናል ከፉልሃም ጋር የሚያደርገው ጨዋታ በሁለቱ የአትሌቲኮ ማድሪድ የሻምፒየንስ ሊግ የደርሶ መልስ ጨዋታዎች መካከል ሳንድዊች የሆነ ነው። አሸንፎ የነጥብ ልዩነቱን ወደ 6 ከፍ የማድረግ ኃላፊነት እና ደግሞ ጉጉት በጣም በተለየ ሞራል ሊያጫወታቸው ይችል ይሆናል። ግን ደግሞ ድካሙ በአእምሮም በአካልም እንደሚኖር ምንም ጥርጥር የለው እና ለዚህ ነው ሚኬል አርቴታ እያንዳንዱ ተጫዋች ቢኖርና ጤናማ ሆኖ ቢጫወት ኖሮ ሁሉም ነገር በጊዜ ያልቅ ነበር የሚል እምነት ያለው። ለፓሪስ ሳን ዠርማንና ለባየር ሚኒክ በጣም ወሳኙ ነገር ይሄ ነው ብዬ አስባለሁ። ምን ያክል ተጫዋቾቻቸው አቬሌብል ናቸው፣ ምን ያክል ተጫዋቾቻቸው በጉዳት የሉም የሚል ጥያቄ ያነሳል። ኦልሞስት ሁሉም አሉ፣ ሁሉም ጥሩ አቋማቸው ላይ ናቸው አለ እና ከዚህ መነሻ ለምሳሌ ሃቫርትዝ የአትሌቲኮ ማድሪዱ ጨዋታ ላይ ቢኖርለት ይመኝ ነበር። እንደውም በዚህ የውድድር ዘመን ሃቫርትዝን ማጣታቸው ምን ያክል ዋጋ እንዳስከፍላቸው ሚኬል አርቴታ በቀደም ተናግሯል። ለማጥቃት ፕላናችን በጣም አስፈላጊ የሆነውን ተጫዋች በአብላጫው የውድድር ዘመን አላገኘነውም ብሏል። የኦዴጋርድ ያለመኖር ጉዳይ፣ የቡካዮ ሳካ መውጣት መግባት ሌላ በመሰረታዊነት የሚነሳ ጉዳይ ነው። ለማንኛውም ግን ሚኬል አርቴታ እንደዚህ ያለ እግር ኳስ አይቼ አላውቅም አለ።
የፓሪስ ሳን ዠርማንና የባየር ሚኒክን ጨዋታ ሲያነሳ በጣም የሚያስደንቅ መሆኑን ተናገረና ዋናው ምክንያት ግን ፍሬሽ መሆናቸው ነው አለ። እውነት ነው፣ ተጫዋቾቹ ፍሬሽ ባይሆኑ በዛ ልክ በዛ ኢንቴንሲቲ ሊጫወቱ አይችሉም እና ሚኬል አርቴታ እዚህ ጋር እውነት እንዳለው መረዳት ይቻላል። ግን ደግሞ እየተንገዳገድን ይህንን ለማስታመም እየሞከረን እዚህ ጋር አለን። ከዚህም በኋላ ባሉት ጨዋታዎች ተጫዋቾች ኃላፊነት መውሰድ ይኖርባቸዋል የሚል መልእክቱን አስተላልፏል። ስለዚህ ተጫዋቾች ከነዚህ ሀሳቦች መነሻ ቀጣዮቹን ጨዋታዎች በጣም በተለየ መንገድ በተለየ ጥንቃቄ ማድረግ ይኖርባቸዋል። ከዛ ግን ደግሞ የቀሯቸው ጨዋታዎች ጥቂት እንደሆኑ በማሰብ ሊበረታቱ፣ ሊነሳሱ፣ ራሳቸውን ሊያነቃቁ ይገባል። ከነዚህ የጨዋታ መደራረቦችና ከጉዳት ጋር ተያይዞ በጣም የሚያስደንቀው የአርሰናል ተጫዋቾች ለ262 ጨዋታዎች ለክለብና ለብሔራዊ ቡድናቸው መጫወት ያለባቸውን ጨዋታ አላደረጉም፣ ወይ ደግሞ 262 ጨዋታዎች አምልጠዋቸዋል የአርሰናል ተጫዋቾች። ይሄ በጣም ከፍተኛ ቁጥር ነው። በዚህ ምክንያት ዮአኪን አሴዶ የሚባል ስፔናዊ የፊዚዮቴራፒስት የአርሰናል የጉዳት ችግር ምንድን ነው፣ አርሰናልን የገጠመው ምንድን ነው፣ ምንድን የነካው የሚለውን ነገር እንዲመረምር በአርቴታ ሪኮሜንዴሽን ወደ ክለቡ መጥቷል። በእርግጥ ያው ክለቡ አካባቢ ባለፉት ወራት ይታይ ነበረ። የአርቴታ የቅርብ ጓደኛ ነው እና ምንድን ነው እየተፈጠረ ያለው የሚለውን ነገር በሚገባ መርምሮ ከዚህ ነገር እርምት ለመውሰድ ወደ አርሰናል መጥቷል። ይሄ በቀጣዮቹ ጨዋታዎች እንደው ጉዳቱ ከምን መጣ የሚለውን ከመርዳት አንጻር የሆነ አስተዋጽኦ ካበረከተ አላውቅም፣ ግን ሞሮፍ ለሚቀጥለው የውድድር ዘመን የሚበጃቸው ነው። በጣም የሚያስደንቀው ከአርሰናል የአውትፊልድ ተጫዋቾች ከግብ ጠባቂ ውጭ ካሉ ተጫዋቾች በዚህ የውድድር ዘመን ጉዳት ያልገጠማቸው ዙቢሜንዲ እና ማይልስ ሉዊስ ስኬሊ ብቻ ናቸው። ዙቢሜንዲ ድካም አይግጠመው እንጂ ጉዳት አይግጠመው እንጂ በጣም ተዳክሟል። ሉዊስ ስኬሊ ደግሞ በጣም ብዙ ጨዋታ አላደረገም። ስለዚህ ከ22 አውትፊልድ ተጫዋቾች ሁለቱ ብቻ ናቸው ምንም ጉዳት ያልገጠማቸው። ሌሎቹ በተለያየ መንገድ ጉዳት ገጥሟቸዋል። እንግዲህ አርሰናል የሕክምና ቡድኑን ለማደራጀት ለማሻሻል ሞክሯል፣ ግን ደግሞ በጣም ከፍተኛ ችግር ገጥሞታል። 270 ሚሊዮን ፓውንድ በክረምቱ ሲያወጣ የአርሰናል ዋነኛ ዓላማ የነበረው በዚህ የውድድር ዘመን ለእያንዳንዱ ቦታ ሁለት ተጫዋች ይዞ በስኳድ ዴብዙ ረዥሙን የውድድር ዘመን መግፋትና ዋንጫ መውሰድ ነው። ግን ደግሞ በክረምት ካስፈረሟቸው 8 ተጫዋቾች በቋሚነት ሜዳ ላይ ሁሌ የምናየው ተጫዋች ማርቲን ዙቢሜንዲ ነው። ሌሎቹ ጉዳት፣ ድካም፣ የተለያየ ነገር ይገጥማቸዋል እና የውድድር ዘመኑን ሲጀምር አርሰናል በጥንካሬ ነበር የጀመረው። ለእያንዳንዱ ቦታ ሁለት ጥሩ ተጫዋቾች እንደነበሩት ይታያል። ኋላ ግን ከተጫዋቾቹ ጉዳት ጋር የቡድኑ የጨዋታ ባህሪና ኳሊቲ በጣም እየወረደ መጣ። እንዳልኩት 262 ጨዋታዎች አምልጠዋቸዋል። ከዚህ ደግሞ ከወገብ በላይ ካለው ቡድን ውስጥ ኦዴጋርድ፣ ሃቨርትዝና ሳካ ያመለጧቸውን ጨዋታዎች ስናይ የሚኬል ሜሪኖንም እዚህ ላይ ስንደምረው አርሰናል ከማጥቃት ጋር ለምን ሀሳብ እንዳጠረው በሚገባ መረዳት እንችላለን። በእርግጥ ሲቲ ለ212 ጨዋታዎች ተጫዋቾቹን አጥቷል። ግን ልዩነቱ 262 እና 212 መካከል የመጀመሪያው ልዩነት አለ። ግን ሲቲ ማንን ያጣው በማን ተካ? ለምሳሌ ጆን ስቶንስ ለአብላጫ የውድድር ዘመን አልነበረም። ግን ደግሞ ባለፈው የውድድር ዘመን የገዙት ኩሰኖቭ አለ፣ አድጎላቸዋል። ከዛ ደግሞ ጥር ላይ በግቫርዲዮል ጉዳት ምክንያት ዲያዝም ወጣ ገባ እያለ ስለነበረ በፕሪሚየር ሊጉም በብሔራዊ ቡድኑም የሚታመንበትን ማርኬን አምጥተውታል። ስለዚህ አንደኛ ተጎጆቻቸውን በቶሎ ለመሸፈን ለመተካት በግዢ ሞክረዋል። ሌሎች ደካማ የሚሏቸውንም ቦታዎች አጠናክረዋል። ከምንም በላይ ግን ሊሰመርበት የሚገባው ነገር ማንን ያጡት ሲቲዎች አርሰናልስ ማንን አጣ የሚለው ነው። ለምሳሌ አርሰናል ከሃቨርትዝን አጥቶታል። በርቀት የአርሰናል ምርጡ አጥቂ ነው። ቡድኑ የሚጫወትበትን መንገድ ከማቅናት ከመወሰን አንጻር በዚህ ውድድር ዘመን 37 ጨዋታዎች በጥቅሉ አምልጠውታል። የሲቲ ዋነኛ አጥቂ ማን ነው? ሃላንድ። ስንት ጨዋታ አመለጠው? 1። ሃቨርትዝ 37 ጨዋታ አምልጦታል። ከሃቨርትዝ 37 ሲያመልጠው ግን ሃላንድ 1 ብቻ ነው ያመለጠው። ኦዴጋርድ የአርሰናል ፈጣሪ አማካይ፣ ቡድኑ የሚጫወትበትን መንገድ ልክ እንደዚሁ መወሰን የሚችለው መቃኘት የሚችለው ተጫዋች በጉዳት ምክንያት 24 ጨዋታዎች አምልጠውታል። የአርሰናል መሪ ነው፣ አምበል ነው። የእሱ አቻ ማንቸስተር ሲቲ ውስጥ በርናርዶ ሲልቫ ነው። ስንት ጨዋታ አመለጠው? 1 ብቻ። ሳካ በ2026 10 ጨዋታዎች አምልጠውታል። 2026 ከገባ ብቻ። ጥር ላይ ስለሆነ የመጣው የ2026 የሴሜኒዮን ስታት እንዲህ ካልን ግን አንድም ጨዋታ አላመለጠው።
አንዳንዶቹ ጉዳቶች መስኩላር ጉዳቶች ናቸው። አንዳንዶቹ ደግሞ የመጥፎ ዕድል የግጭት ምናምን ነገር ጉዳቶች ናቸው። በዚህ ምን ያክል አርሰናል ዕድለቢስ እንደሆነ ወይ ደግሞ እንደተጎዳ ከዚህ አንጻር ማየት እንችላለን። ለምን ያክል ቀራቁ ብቻ ሳይሆን የተጎዳው ማን ነው? ከተፎካካሪዎቻቸውስ መካከል ማን ተጎዳ? አሁን ከዚህ አንጻር እንዳልነው የሃቨርትዝና የሃላንድ ንጽጽር አየን። ይሄኛው 37 ጨዋታ ሲያመልጠው ሃላንድ 1 ጨዋታ። የኦዴጋርድና የሲልቫን ጉዳይ አነሳን። ኦዴጋርድ 24 ሲያመልጠው ይሄኛው 1 ነው ያመለጠው 24 ለ1። 2026 ገባ ይሄኛው 10 ይሄኛው ምንም። ስለዚህ በወሳኝ ተጫዋቾቻቸው እጦት በጣም ትልቅ ችግር ውስጥ ገብተዋል። አሁን ይሄንን ጉዳትና ይሄንን ድካም እያስታመሙ ነው ቀጣይ ጨዋታዎቻቸውን ማድረግ የሚኖርባቸው። ከ20 ዓመት በኋላ የሻምፒየንስ ሊግ ፍጻሜ ላይ ለደረስ የመልሱ ጨዋታ ሜዳቸው ላይ መሆኑ በጣም በጎ ነው። ግን ደግሞ ድካምና ጉዳትን እንዴት ማኔጅ ያደርጋሉ? እነዚህ የለንደን ደርቢ ጨዋታዎች ከፊታቸው ይጠብቋቸዋል። ሲቲ ከመጫወቱ በፊት ፉልሃምን አሸንፎ ነጥቡን ወደ 6 ከፍ ማድረግ ይቻላል። የአእምሮም የአካልም ድካም እዚህ ጋር ተጽዕኖ እንዳይፈጥሩ ኢኮኖሚካል እግር ኳስ መጫወት ያስፈልጋል። እና ይህን እንዴት ባለ መንገድ ነው ማኔጅ የሚያደርጉት የሚለው የአርሰናልን የውድድር ዘመን ሼፕ ያደርገዋል። ያለ ጥርጥር ግን ፉልሃምን አሸንፈው የነጥብ ድምሩን ወደ 6 ከፍ የሚያደርጉት ከሆነ ሲቲ ላይ ደግሞ የበረታ ጫና ይፈጥራል። ምክንያቱም ሲቲ በጣም ኮንጀስተር ነው ስኬጁሉ። በ7 ቀን ውስጥ 3 ጨዋታ እንዲያደርግ የሚገደድበት ሁሉ የጨዋታ መርሃ ግብር አለው። ይሄ ደግሞ ምንም ጥርጥር የለውም የተለየ ድካም ይፈጥራል። ለተጋጣሚዎቹ የሚሰጠው አድቫንቴጅ ይኖራል። ስለዚህ ቀጣዮቹ ጨዋታዎች በአርሰናልም በሲቲ የውድድር ዘመን ላይ በጣም ትልቅ ዋጋ ይኖራቸዋል። ቀድሞ የሚጫወተው አርሰናል ነው። አሸንፎ ወደ 6 ነጥብ ከፍ ያደርገዋል። እናያለን። ሀሳብ አስተያየቶቻችሁን ጠብቃለሁ። ስላደመጣችሁኝ አመሰግናለሁ። ሰላም ሁኑ።